እና እየገደለቻት እሱ ደግሞ ልክ በር ተከፍቶ ስለነበረ ስላያቸው ሄዶ እንግዲህ የገዛ እህቱን ለመውጋት ይሞክራል ማለት ነው። እና ይህ ሁሉ ነገር ግን ቅዠት ነበረ። በአምላክ እንግዲህ በጣም በላብ ጥምቅ ብሎ እየቃዠ ነበረ ማለት ነው። እና ሰዓቱን ሲያየው ሌሊት ነበረ። ከዛም ወይኔ እውነትም እኮ አሁን ይሄ በቅዠት ያየሁት ነገር እውነት ሊሆን ይችላል፣ እች ልጅ የሆነ ነገር ልትሆን ትችላለች ብሎ በሌሊት እንግዲህ ህብስት ጋር ይሄዳል ማለት ነው። ሲሄድም በደስታ ሲያንኳኳ በሯ ቁልፍ ነበረ። ምክንያቱም ህብስት ታፈስ አስጠንቅቃት ስለነበረ በርሽን ቆልፈሽ ተኝ ብላ ስለነበር ቆልፋ በሯን ተኝታለች ማለት ነው። እሱም እንግዲህ ያንኳኳና እኔ ነኝ በአምላክ ነው እና ደህና ነሽ ወይ ይላታል ማለት ነው። እሷም እንግዲህ በዚህ ሰዓት እንዴት ሊመጣ ቻለ ብላ ስላሰበች ትከፍትለትና ወደ ውስጥ ይገባል ማለት ነው። እናም በር ላይ ሆኖ ደህንነትሽን ልጠይቅ ነው የመጣሁት ደህና ነሽ ወይ ይላታል ማለት ነው። እሷም እንግዲህ ደህና ነኝ ትለዋለች ማለት ነው። እናም በይደና ደሪ በቃ ብሏት ሊሄድ ሲል እና በቃ እሺ ግባ ትልና ይቀመጣል ማለት ነው። ተቀምጦም እንግዲህ አንዳንድ ነገሮችን እያወራ ነበር። ህብስትም እንግዲህ ለምንድን ነው ግን በአምላክ የታፈስን ወንድም በመጥፎ አይን የምታዩ ያለችም የጠየቀችውም ነበር። እናም በቃ በዙሪያሽ ያሉትን ሰዎች ማመን የለብሽም እኔ ለዛ ነው ይላታል ማለት ነው። እሷ ግን እንደዛ አይመስለኝም በቃ ያስታውቅብሃል እኮ ያለችው ነበር። ምንድነው የሚያስታውቅብኝ ንገሪኝ እስኪ እያላት ብቻ ግን ሊስማት ይሁን ምን ይሁን ጠጋ እያለን ነበረ ወደ እሷ። ከዛ ቢላ ያያል ማለት ነው። ቢላውንም አንስቶ እዚህ ቤት ማስቀመጥ የለብሽም ለምን እንዳያስቀመጥሽው ይላታል። እሷም የሆነ ምክንያት ትነግረዋለች ማለት ነው። ያንን ቢላ ይይዝና በቃ እሺ ደራደሪ ይላትና ይዘግቶ እንግዲህ ወደ ክላሱ ይሄዳል ማለት ነው። ሲነጋም እንግዲህ ታፈስ ህብስትን እንግዲህ ወንድሜን ማየት አለብኝ ናፍቆኛል፣ ደግሞ ውስጤ ጥሩ ነገር እየተሰማኝ አይደለም፣ ወንድሜ ደህና ባይሆንስ ብዬ እያሰብኩኝ ነው። ስለዚህ የሆነ ምክንያት ፈጥረሽ እዛ እንድትወስጂኝ እፈልጋለሁ ትላታለች ማለት ነው። ህብስትም እንግዲህ ታፈስን ይዛት ወደ ወንድሟ ቤት ይዛት ለመሄድ አሰበችና የሆነ መላ መፍጠር ስላለባት ይፍቱ ስራን እንግዲህ ማስፈቀድ ነበረባት እና ይፍቱ ስራንም ስታገኛት ታስፈቅዳታለች ማለት ነው። እኔ ምልሽ በአምላክ ስለሌለ ዛሬ ከታፈስ ጋር ወደ ትምህርት ቤት መሄድ እችላለሁ ወይ? ታፈስ አድርሳኝ ትመለስ ትላታለች። ይፍቱ ስራም በጣም ትገረምና ማለት እንዴት ነው እሷ ልትሄድ የምችለው? ደግሞ ዛሬ እሷን ፈለሽ እሺ በቃ ችግር የለውም ብላ ተፈቅድላታለች። ታፈስ ግን ይፍቱ ስራ ግን ህብስትን የሚከታተልላት ሰው ስላለ እንግዲህ ምን እንደሚፈጠር ማለት የት እንደሚሄዱ ምናምን አውቃ ነበረ ማለት ነው። እና መሽ ብላ ትፈቅድላቸዋለች። ልክ ከታፈስ ጋር እንዳልተነጋገረ ሰው ትሆንና ይፍቱ ስራም እንግዲህ ታፈስን ጠርታ ሂጂ ከህብስት ጋር ትምህርት ቤት አድርሰሻት ነይ ትላታለች ማለት ነው። ታፈስም እንግዲህ የምታውቀው ነገር ስለሆነ በጣም ደስተኛ ትሆንና በቃ በደስታ ከዛ ቤት ውስጥ ይወጣሉ ማለት ነው። እናም ቀጥታ ወደ አብነት ቤት ነበር የሄዱት ወንድሟን ለማግኘት ማለት ነው። ከዛም እንግዲህ አቶ አለም ይመጣና ልጄ የት ሄደች ሲልም ልጄ የት ሄደች ሲል እንግዲህ ሄዳለች ከታፈስ ጋር ትምህርት ቤት አድርሳ ስትመለስ ሄዳለች ይለዋል ማለት ነው። ትለዋለች ማለት ነው። እንዴት ለምን ከታፈስ ጋር በአምላክ ወንድምሽ የት ሄዶ ነው ታፈስ የምትሄደው ሲልም ይጠይቃታል። እና ወንድምሽ አትበል በቃ እሱ ሌላ ቦታ የሚሄድበት ሊኖር ይችላል ለዛም ነው እንደዚህ ከታፈስ ጋር ልትሄድ የጠየቀችኝ እኔ ደግሞ ፈቀድኩላቸው ትላለች ማለት ነው። አቶ አለሙም እንግዲህ ይሄ ጢባራም የት ሄዶ ሊሆን ይችላል እና ይደውልለታል ማለት ነው። ለባምላክም ሲደውል እንግዲህ የት ሄደክ ነው? ቆይ አንተ ባለመኖርህ ህብስት እኮ ከታፈስ ጋር ትምህርት ቤት ሄደች። ስለዚህ ለምንድን ነው የት እየዞርክ ነው ይለዋል። እና አቶ አለም ላይም እንግዲህ ይዘጋበትና የት ሄዳ ሊሆን ይችላል ይች ልጅ ከታፈስ ጋር ደግሞ ይች ልጅ የይዛት ሄዳ ነው ይልና ወደ ታፈስ ስልክ ይደውላል ወደ ህብስት ስልክ ይደውላል ማለት ነው። ከመደወሉ በፊትም እንግዲህ ከአብነት ጋር ወደ ቤት እስኪና እንሂድ ይልና ወደ ቤት ይዞት ይሄዳል ማለት ነው። እንግዲህ ታፈስ ለወንድሟ የሆነ ምግብ በሳህን ቋጥራለት ስለነበረ ይህንን ነገር ላጉርሰ ስትለው ራሴ እበላለሁ እህቴ በቃ አንቺ ቶሎ መመለስ ስላለብሽ ወደ ቤት ሂጂ ብሏት ስለነበረ ህብስትም እንግዲህ በቃ እኔ ያጎርሰዋለሁ ምግቡን አንቺ እንዳትቆጣ ደግሞ ያቺ ሴትዮ ሂጂ ወደ ቤት ተመለሽ ትላትና እንግዲህ ታፈስም ወደ ቤት ትመለሳለች ማለት ነው። በዛ መሀልም ህብስት እንግዲህ ያንን ምግብ ማጉረስ ትጀምራለች።
ምግቡንም እያጎረሰች እያለች በአምላክና አብነት በር ክፍት አድርገው ይገባሉ ማለት ነው። በአምላክ እንግዲህ እያጎረሰችው ሲያይ በጣም ነበር የተናደደው። አንደኛ ቅናት አለ፣ ሁለተኛ በጣም ተጠጋግተው ተቀምጠው ነበር። ያን ነገር ደግሞ እሱ አይፈልገውም ነበረ። እናም እንግዲህ ቀስ ብሎ አብነትም እንግዲህ እባክህ በአምላክ ራስህን ለመቆጣጠር ሞክር እባክህ ይለዋል ማለት ነው። አብነትም እንግዲህ በአምላክን ለማረጋጋት ይሞክራል። ህብስትን በጣም ትደነግጥና ማጉረሱን ታቆማለች። ንጉሱም ልክ እንደዛው በቃኝ ህብስት አለም እኔ እዚህ ጋር ይበቃኛል ይላታል። እንዲህ ለምን መብላት አለብህ ስትለውም አይ አይደለም ጠግቤ ነው በቃ በቃኝ ይላታል። እና በአምላክም በጣም ተናዶ ስለነበር ተነሺ የምንሄድበት ቦታ ስላለ ተነሺ ይላታል ማለት ነው። ለምን አሁን እኮ ነው የመጣሁት ትንሽ መቆየት አልችልም ወይ ስትለው በጣም ይጮህባትና ተነሽ ሶስታችን የምንሄድበት ስላለ ነው መሄድ አለብን ይላትና ከዛ ቤት ውስጥ ይዟት ይወጣል ማለት ነው። አብነትም እንግዲህ ንጉስን እባክህን ተጫወት እኔ ቶሎ እመልሳለሁኝ የሆነች ቦታ የምንሄድባት ኖሮ ነው ይለውና ይወጣል ማለት ነው። እና ሶስቱም እንግዲህ መንገድ ይጀምሩና መንገድ ለመንገድ ምንም የሚወሩት ነገር የለም። ህብስትን በዛ መሀል በአምላክ ለምንድነው ቆይ ከዛ ቤት እንደወጣ አደረገኝ፣ ግን ደግሞ ምንም እያወራህ አይደለም እባክህ ስትለው እና በአምላክም እንግዲህ አብነትና ህብስትን ቶሎ መጋባት እንዳለባቸው ይነግራቸዋል ማለት ነው። አቶ አለም ጋር ይህን የውሸት ፍቅራችሁን ታስመስላላችሁ በጣም እንደተቀራረባችሁና በቃ ፍቅር ፍቅር እየተጫወታችሁ እንደሆነ ማስመሰል አለባችሁ። ከዛም ሰርጉ ቶሎ ይደረጋል። ይህ ነገር ቶሎ በቃ እንዲደረግ እፈልጋለሁ ይላል። መጀመሪያም በአምላክ ለአብነት እያማከረው ነበር። ይሄ ጅል ከሚወዳት እና ከሚያፈቅራት አንተ ብታገባት ይሻለኛል እያለውም ነበር። እና አብነትም እንግዲህ በጣም እየተገረመ እየሳቀሽ ችግር የለውም በቃ ይፏጠናል ወይ ማግባት እያለም እንግዲህ በራሱ እየተገረመ ነበር። እና ሶስቱም ተያይዘው እንግዲህ ወደ አለም ቤት ይሄዳሉ ማለት ነው። ወደ አለምን ቤት ሲሄዱ ይፍቱ ስራና አለም እንግዲህ እየተመካከሩ ነበር። ይፍቱ ስራ እህቴ ጋር ለእረፍት መሄድ እፈልጋለሁኝ እያለች አለምን እየጠየቀችው ነበር። እሱም እንግዲህ በጭራሽ ይህ ነገር ሊሆን አይችልም ሲላት እኔ እየነገርኩ እንጂ ያስፈቀድኩ አይደለም ትልና ልብሷን ለማዘጋጀት ወደ መኝታ ክፍሏ ትገባለች። አቶ አለም እንግዲህ ሳሎን ላይ ተቀምጦ ነበረ እና በአምላክ አብነትና ህብስት ከውጭ ሲገቡ ያገኛቸዋል። ሲያገኛቸው እንግዲህ ህብስትና አብነት ተያይዘው ነበረ እና አቶ አለምም እንደዚህ በመቀራረባቸው በጣም ደስተኛ ይሁንና አብነትን በጣም ያደንቀዋል። እንዳየሁ ከሆነ ከልጅ ጋር በጣም እየተቀራረብክ ነው ይለዋል ማለት ነው። እና ግዴታ ስለሆነበት አብነትም እንግዲህ የህብስትን እጅ ስሞ ድሮም እኮ አባትሽ ፈቅዶልናል አንቺ ዝም ብለሽ ነበረ ምናምን እያለ በቃ እንደሚያፈቅራት ያስመስላል ማለት ነው። አቶ አለምም እና በቃ አብነት አንዴ ቢሮ ይፈልጋሉ ይልና ቢሮ ይዞት ይገባና በጣም ነው ማደንቅህ ምኮራብህ፣ ሁሌም ነው ምኮራብህ፣ ይህን ነገር በአግባቡ እንደምትወጣው ተስፋ አድርጋለሁ ይልና ያሞጋግሰዋል ማለት ነው። እሱም እንግዲህ ምንም አይደለም ይላል። እና ይፍቱ ስራም እንግዲህ ለህብስት ጥሩ ነገር አይደለም ብቻ የሆነ ነገር እቅድ ስላቀደችላት ለዛም ነው ለእረፍት መሄድ አለብኝ ብላ ያሰበችው ማለት ነው። እሷ ልትሄድ ነው ግን ደግሞ ውጭ ላይ አብነት በአምላክና ህብስት እንግዲህ ስልክ ለማውራት ትንሽ ከነሱ ራቅ ብላ ነበር ያለችው። ከዛም ግን የሆነ ሰው በመኪና ይመጣና ህብስትን አግቶ ይዟት ይሄዳል። እነሱም እንግዲህ ሮጦ ለመከተል ቢሞክሩም ግን ደግሞ አልቻሉም። እነሱ በመኪና ስለሆነ ከኋላቸው እንግዲህ ለመሮጥ ቢሞክሩ ግን እሷን ሊያድኗት አልቻሉም። እንግዲህ ጎበዝ ከሆኑና የመኪናውን ታንኳ ቁጥር መያዝ ከቻሉ ውስጥ ሊያድኗት ይችላሉ። ይህ ሴራ እንግዲህ የይፍቱ ስራ ነው። ምክንያቱም እሷ ይህን ነገር አድርጋ ከዛ እሷ እንግዲህ ለንቴ ጋር መሄድ ፈልጋለች ጋር ከቷ ጋር ሜዳ የፈለገችው ለዛ ይመስለኛል ጥፋተኛ እንዳትባት ማለት ነው። በድጋሚ ህብስት እንግዲህ ታግታለች። በሰላም ተጣልቻ በጣም የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድ የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ያደርጋችኋል።